ሰላም አሁን ላይ የተጠራጠረችው ሁሉ ነገሩ በመጠረጠር ላይ ሆናለች። የምትጠራጠረው ቃል እናቷ ነኝ ብላ የመጣችዋ ሴት የቃል ንግግርና ሰላም ግራ ተጋብተዋል። እዚህ ጋር መኝታ ቤት አስገብታ ሰላምን ምንም እንዳትናገሪ፣ ማንም ምን ይበልሽ፣ እንዳታምኛቸው እኔ ካልኩሽ ውጪ ያለችኝ ነገር ለምንድን ነው? እንዴት ማንስ ምን ሊላት ይችላል? ይሄ ነገር የሆነ ነገር ሊኖር ይችላል። ግን ደግሞ አሁን እንዴት ነው እኔ እንደዚህ አይነት ድጋሚ ተመርመሪ ብዬ ቃልን ላስመረምራት የሚችለው? ብቻ የሆነ የተምታታ ነገር አለ። ግን ደግሞ ተመርመሪ ብዬ ካስመረመርኳትና ደግሞ በኋላም አንድ አይነት ከሆነ ምን ማድረግ እንዳለብኝ አላቅም። ግራ ያጋባል። ምክንያቱም ድጋሜ ላጣት አልፈልግም፣ ድጋሜ ልጄን ልጉዳት አልፈልግም። ግን ደግሞ ንግግሯም እናት ልጅ የምትመስል አይደለችም። እርግጥ አሁን ቃል ጭራሽ ኃይሏን ጨምራ ነው የመጣችው። የምትናገራቸው ንግግሮች ሁሉ አጥንት ሰብረው የሚወጡ ናቸው። ግን ምን ማድረግ እንዳለብኝ አላቅም። ፈጣሪ ወይ አንተ እርዳኝ በማለት ትማጸናለች። ዶክተሩ ግን በፍጹም ልጇ እንዳልሆነች አሁንም አስረግጦ ይነግራታል። ካስታወስክ ዶክተር ያን ጊዜ የሆነ ነገር ብለኸኝ ነበረ ዲኤንኤው የመጣ ቀን ስትለው፣ አዎ ልክ ነሽ ብዬሻለሁኝ። አዎ ዲኤንኤው በሆነ መንገድ ተጭበርብሯል እንጂ ትክክለኛ ልጅሽ ቃል እንዳልሆነች በደንብ አውቃለሁኝ በማለት ሲነግራት፣ እንዴት ልታውቅ ቻልክ? ምክንያቱም ምንም ውሃ ምንም ነገራችሁ አይመሳሰልም ከቃል ጋር። ቃል አንቺን የምትመስሉ አካልሽ እንደውም ካጠገብሽ ውያሽ ስር ነው ያለችው። ልጅሽ እሷ ናት እርግጠኛ ነኝ። ግን እመኝኝ አንቺ ባትፈልጊም እንኳን ዲኤንኤውን እኔ በራሴ መንገድ እሄድበታለሁ፣ እኔ አስጨርሰዋለሁኝ። ከዛም በኋላ ቃል ልጅሽ እንዳልሆነች እነግርሻለሁ፣ ታያለሽ። ምን አለበይኝ። እውነቴን ነው። እኔ የምሰራው ለገንዘብ ሳይሆን ለሀቅ ነው የምሰራው። እርግጥ በሰዓቱ በኃይሉም ሆነ እሷም ብዙ ነገር ብለውኛል። በኃይሉም በገንዘብ ሊያባብለኝ ሞክሯል። 500 ሺህ ብር ልስጠቅ ብሎ ነበር፣ መቀበል እችል ነበረ። እሷ ደግሞ ሴትነቷን መጠቀም ፈልጋ ነበር ከኔ ጋር። ግን እኔ ያንን ነገር ማድረግ አልፈልግም። ምክንያቱም እኔ እምነቴን እንጂ ገንዘብን ወይም ጥቅምን ተንተርሻ አይደለም የምሰራው። እናም እመኝኝ ቃል፣ አሁንም ቢሆን አንቺ ጎበዝ ከሆንሽ በቀላሉ እናድርገው ካልን ደግሞ እሷን ነግረሻት ሳይሆን እሷን ሳትነግሪያት በማበጠሪያዋ ጸጉር ማምጣት ትችያለሽ። የማበጠሪያውን ጸጉር ካመጣሽ በሱ መውሰድ እንችላለን። ዲኤንኤው በሱ ይታወቃል። ምንም እንዳታስቢ፣ ምንም የሚያሳስብ ነገር የለም። እሷን መጠየቅ አይጠበቅብሽም፣ ለማንም መናገር የለብሽም ይላታል። ግን ደግሞ መንገድ ላይ አግኝታት ብሌን ሰላምን አናግራት ስለነበር እቤት መታ መናገሯ ብሌን እጅግ በጣም ተናዳባታለች። ሰላም የተናደደችባት እውነት ብላ የተናገረች መስሏት ስለነበረ ብሌንን እንዳገኘቻት ነበር እየተቆጣቻት። ምክንያቱም ቃል መንገድ ላይ ምን አይነት ሴት ነሽ? እኔን እቤት መጣው እያልሽ እያባበልሽኝ አሁንም ጥርጣሬሽን ጀምረሻል። አሁንም ድጋሚ ዲኤንኤ ልታስመረምሪኝ ባልሆነ እንደዚህ የምትይው ጥርጣሬሽን ብታቆሚ ይሻልሻል። እኔም እኮ ከፈለኩኝ መጠራጠር እችላለሁ። እናቴ አይደለሽም ብዬ መናገር እችላለሁኝ። አንቺ ልጄ ናት አይደለችም የሚለውን ነገር እንደምታደርጊው ሁሉ እኔም እናቴ ላቶኝ ትችያለሽ ብዬ መናገር እችላለሁ። ግን እኔ እንደዛ ላደርግ አልፈለኩኝም። አንቺ ግን እንድጠራጠር እያደረግሽው ነው አሁን ላይ በማለት ተናግራት ገልምጣት መንገድ ላይ ትሄዳለች። ሰላምም እጅግ በጣም ደንግጣና ተናደም ስለነበረ ወደ ቤት ነበር የመጣችው። ልጅን ድጋሚ ያሳዘንኳትኝ እንደው ምንድነው የምላት እንደወጣች የምትቀር መስሏትም ነበረ ሰላም። ግን ቃል ደግሞ ብትወጣ የትም መሄጃ እንደሌላት ስለምታውቅ ምንም ብትላትም ከዛ ቤት እንደማትወጣ ለራሷ ትናገራለች። የፈለገ ነገር ቢሆን እሷን እንደፈለኩ እየተናገርኩኝ ከዚህ ቤት ተቀምጬ የሰላምን ንብረት ወርሼ እወጣለሁ እንጂ በፍጹም አልወጣም ትላለች። ለምን እንደዚህ ሊሆን ቻለ ስትላት በፍጹም የማይሆን ነገር ነው። ሰላም ቤት ከመጣች በኋላም እንኳን በሩን ከፍታ ከመግባት የውጭ በር ከፍታ እንደገባች ነበር ብሌን የዳግም መመታትና መውደቅ ስትሰማ እየሮጠች ስትወጣ፣ አንቺ ግን ምን አይነት ትስቷሳ ልጅ ነሽ? በቃ ለካ እስከዛሬም እንደዚህ እያወራሽ ነው ማለት ነው። እንዴት መተሽ ለቃል እኔ ከዶክተሩ ጋር እንደሆንኩኝ ትነግሪያታለሽ? ለምንድን ነው እንደዚህ አይነት ወሬ የምታቀብይ ልጅ የሆንሽው? በማለት ስትቆጣት፣ እትዬ አልገባኝም፣ ግን አሁን ቁሜ ላወራሽ አልችልም፣ በጣም የምቸኩልበት ቦታ አለኝ በማለት ትሄዳለች። እኔ እንደዚህ አይነት ነገር አልወድም። ምን እያደረገች ነው? ልጅቷ ግን ምን እየሆነች ነው? በማለት ሰላምም ሳታስቆማት ብሌንም እየተንደረደረች ወደ ዳግም ጋር ትሄዳለች። የዳግምን ጓደኛ እንዳገኘችው ስታናገረው ዳግም እንደተደበደበና ያው ሳሚ የሚባል ልጅ እንደመታው ሲነግራት እጅግ ትደነግጣለች። ተው ለኔ ሳሚንን ያናግረዋለሁ በማለት ወደ ሳሚ ነበር የሄደችው። ቆይ ተረጋጊ እንኳን ቢላት መረጋጋት አልፈለገችም። ለካ ሁለታችሁም አንድ አይነት ደረቆች ናችሁ። ባልና ሚስት ከአንድ
ወንዝ ይቀዳል የሚባለው ለካ እውነት ነው። አንቺም ልክ እንደ ዳግም ደረቅ ነሽ በማለት ብሌንን እየተናገረ እሱም ወደ ዳግም ጋር ተመልሶ ይሄዳል። ብሌንም ሳሜን ለመፈለግ መንገዷን ቀጠለች። ሳሜ ደግሞ የቃልን እናት እያናገራት ነው። ለምን ትተሽው እንደመጣሽና ወደዛ ቤት እንደማትመለሽ ለምን አትነግሪኝም ሲላት፣ እዩልህ ልጄ ቃል ሁለተኛ ይቅር እንዳልላት አድርጋ ልቤን ሰብረዋለች። እናም ምን እንደሆነች ልጅ አላቅም። ይሄው ብዙ ነገር ብላኛለች፣ አሳዝናኛለች። ሁለተኛ አይኗን ላላያት እዛ ቤትም ተመልሼ እግሬ ላይ ረግጥ ነው እየመጣሁትኝ። እናም የሆነ የተፈጠረ ነገር ካለ እስኪ እውነቱን አብራርተ ንገረኝ ሳሚ፣ ምንድነው እየተፈጠረ ያለው? ልጄ እዛ ቤት ምንድነው የሆነችው ስትለው፣ እዩልሽ ተረጋጊና አዳምጭኝ፣ እኔ ሁሉንም ነገር እነግርሻለሁ። አሁን ላይ ቃል ሰላም አረብ ሀገር ቆይታ የመጣች ሴት ነች። እናም ልጇ ጠፍታባታለች። እናም ልጅ ብለን እኛ ዝም ብለን አስገባናት። ያስገባት ሌላ ሰው ነበረ። ግን አሁን ላይ የዲኤንኤ ምርመራ ሲመረመር እሷ ዲኤንኤውን በሆነ መንገድ አስቀይራ እሷ ልጅ እንደሆነች አድርገዋለች። እናም ዲኤንኤ ውጤቱ ምርመራው ላይ ሲታይ ቃል የሰላም ልጅ እንደሆነች ነው የሚያሳየው። ሁን ብላ ዲኤንኤውን በዚህ መልኩ ስላስመረመረቻት ነው ሲላት በጣም ትደነግጥና ይህንን የምትለይ ነገር እያመንኩኝ አይደለም ሳሚ፣ አዎ እውነቴን ነው እመኝኝ፣ እውነታው ይሄ ነው። እናም ልጅቷ ግን ትክክለኛ ልጇ እዛ ቤት ትሰራለች። ቃል ሰላም ይህን ሁሉ ታሪክ አታውቅም። ቃል ግን በደንብ ታውቃለች። ልጇ እዛ ቤት ሰራተኛ ሆና እንደምትሰራም ታውቃለች። የሰላም ልጅ ግን እሷ ገንዘብ ለመውረስና የእሷን ለመግደል ሰላምን ገላ እሷ ሙሉ ንብረቱን ለመውረስ እየተዘጋጀች ነው። እናም ይሄ ነገር መቆም የለበትም ብለሽ ታስቢያለሽ ወይም? ስለዚህ የሰውን ሕይወት ለመታደግ ስትይ እዛ ቤት ተመልሰሽ እንድትገቢ ትሆኛለሽ። እናም እባክሽን እኔም እንድጸጸት እንዳታደርገኝ ሲላት፣ በፍጹም የኔ ልጅ እንደዛማ የምታደርግ ከሆነ ጉር ነዋ፣ ሁሉንም ነገር ማስቆም አለብኝ ስትል በመሀል ራሷን ትስትና ልትወርቅ ስትል ይደግፋታል። ሳሚም እባክሽን ንቄ፣ ምንም እንዳትሆኝ እንዳትወድቄ እባክሽ፣ ካልሆነ ወደ ሐኪም ቤት ውሰድሽ ሲላት፣ ከደቂቃዎች በኋላ ወደ ራሷ መለስ ስትል ግድ የለህም ደህና ነኝ ሳሚ፣ አልወድቅም። ነገሮች ሁሉ በጣም ከአቅሜ በላይ ስለሆኑብኝ ነው ነገሮች ሁሉ እየከበዱኝ የመጡት። እናም እዛ ቤት ተመልሼ እሄዳለሁ። እመነኝ ሳሚ፣ ያችን ልጅ ከዛ ቤት አስወጣታለሁኝ። የሰው ሕይወት በበጥበጥም የለበትም፣ የሰው ሕይወትም እንዲጠፋ አልፈቅድም በማለት እንግዳውስ እንደዛ እንድታደርጊ ነው እኔም የምፈልገው። ምክንያቱም ብሌንም እውነተኛ እናቷን ማግኘት አለባት፣ ሰላምም እውነተኛ ልጇን አግኝታ መኖር አለባት፣ ሰላም መሞት የለባትም ሲላት፣ አይ በፍጹም በእኔ ልጅ የተነሳ የሰው ሕይወት መበጥበጥ የለበትም። ቃል እንደዚህ አይነት አረመኔና ጨካኝ መሆኗን አላወቅኩኝም። እውነት የኔ ልጅ ናት፣ እሷ ግን በፍጹም የኔ ልጅ አይደለችም። ይቺ ምን አይነት ጨካኝና አረመኔ ናት? እኔን እኮ አዋሳ ለስራ ሄድኩኝ ብላኝ ነበር ከቤት የወጣችሁ። ይህን ነገር ግን መጀመሪያም ስትነግረኝ ለምን እንደነገርከኝና ለምን ወደዚህ እንደመጣው እንኳን አላቅም ነበረ። በል አሁን በፍጹም ከዛ ቤት አልቀርም፣ ተመልሼ እዛ ቤት እገባለሁ። የምገባውም እሷን ለማስወጣት ስል እውነታውን ለሰላም ቢሆን እነግራታለሁ በተረጋጋ መንፈስ በማለት ትነግረዋለች። ሰላም ግራ ተጋብታ ቃል ከውጭ እንደመጣች ሄዳ ሶፋ ላይ ቁጭ ስትል ልጅ የመጣሽ ይቅርታ ስትላት፣ ይቅርታ እንዳትይኝ፣ ከዚህ በኋላ ያንቺን ይቅርታ የምቀበልበት ምንም አይነት ሞራል የለኝም። ይቅርታ ሁልጊዜ ያንቺ ይቅርታ ምን ይሰራልኛል? ልቤን እየሰበርሽ ይቅርታ አትበይኝ በማለት ሰላም ስትናገራት፣ ቃል እባክሽ እንደፈለግሽ ልትናገሪኝ ትችያለሽ፣ ግን ልጄ እኔ አሁን ላይ ተጠራጠሬሽ አይደለም፣ ግን ደግሞ በድንገት ዶክተሩን መንገድ ላይ አግኝቼው ነው ያወራሁትኝ። ቁመኔታ ያወራ ነው እንጂ ሌላ ምንም ያደረግነው ነገር የለም። እናም እባክሽን ቃል ተረጅኝ ስትላት፣ በፍጹም አልረዳሽም፣ አንቺ ሁልጊዜም እኔ እንደተጠራጠርሽኝ ነው። ስለዚህ እኔ ልጅሽ እንዳልሆንኩ አሁንም እየተጠራጠርሽ ነው። እመኚኝ ሰላም፣ አሁን ላይ እኔም እንድጠራጠርሽ እያደረግሽኝ ነው በማለት ስትናገራት፣ እባክሽ ልጄ ብላ